አሁን በትሪቲ ውስጥ ባሉት ግንኙነቶች መካከል ማለት ነው በመሃላቸው ያለው ግንኙነት የፕሪቶሪያ ስምምነት ይሄ ፕሪቶሪያ ስምምነት ትግራይን ወደ ፌደራል መንግስት አንድ በፓርላማ ወደ ፌዴሬሽን አካል አድርጎ ጨርሶ ኢንቴግሬት አድርጎ ያለቀ ስምምነት አለ። በእንደዚህ አይነት ባለ ስምምነት ላይ ማለት ነው ስምምነት ላይ ሙሉ ለሙሉ ሳይጠናቀቅ ወይም ሳይፈጸም አሁን ፓርቲ በመዝገብና ባለመዝገብ በሚል ክርክሮች ትሪቲውን እንዴት ነው ማስተናገድ ነው ማየት የሚቻል? ባክታ ስንቷ ዘርባንደ ያለበለዚያ ለመቀነስ ለብቻ ለፖለቲካ ፍላጎት ለማዋል ሊገኝ ከሚችለው ከትሪቲው ባሻገር ያለው እፎይና የሰላምታ ጊዜዎችን ከመጥላት የጨመረ የማቀሸባበር ሙከራዎች ግን ወደ ቀድሞ ጥርጣሬና ዝምባ በመሃላችን አልፋለች እንቧቀስ አይነት ጭምር እንዳይወስዱ ከፍተኛ ጥንቃቄ ማድረግ አለብን። አሁንም የምናገረው የሁለቱ አካላት ብቻ ሳይሆን ሰብአዊነት የኢትዮጵያ ህልውና የልጆቹ ህይወት የሚያሳስበው እንዳለ ጭምር እነዚህን በዲሞክራሲያዊ ልናየው የሚገባ ጉዳይ ነው። ኖቶሎ የሁለቱ አካላት ብቻ አይደለም። ከዛ በኋላ ምን ተካሄደ? ህወሓትን በምንድነው በማንሲፓሉ በምርጫ ቦርድ ፕሮሲጀር አልጠብቆ ጭምር አሁን እዚህ ጋር ሌላ ማብራሪያ ሊኖር ይገባ ነበር። ፋሚሊ ከተፈራረሙት አንዱ አካላት የኛ ማዕከላዊ መንግስትና ሌላው ደግሞ ከዛ ውስጥ አንዱ በምርጫ ቦርድ ተሰረዘ። ዘን ትሪቲው ከማን ጋር ሊቀጥል ነው? ፋሚሊ እኮ በጣም እሱ ብቻ ሳይሆን ፖለቲካ ፓርቲ የምትመዘገበው ምርጫ ለማካሄድ ነው። አሁን ግን በፕሪቶሪያ ስምምነት ላይ ስትቀመጥ እዛ ላይ ፕሮሲጀር ለምሳሌ የፖለቲካል ዳያሎግ አንድ በዚህ ላይ የተጠቂ ወገኖችን ለምሳሌ የህግ የበላይነት ፕሮሰሶች ምንም አልተገኘ ፖለቲካል ዳያሎግ የለውም። በህግ የበላይነት ተጠያቂነት እስካሁን የመጣ የለም። አንድም ሰው ተጠያቂ የለም። በዚህ ጦርነት ከ1 ሚሊዮን በላይ ህዝብ እንደጠፋ በብዙ ዶክመንቶች አለ። አሁን ምርጫው ላይ ፕሮሰስ የማድረግ ጉዳይ ነው። መጀመሪያ የፖለቲካ ዳያሎግ መጀመሪያ ምርጫ ላይ ለመሄድ በመሰረት ሐሳብ ደረጃ በጦርነት የተሳተፈ አካል የመተማመን የመቀራረብ እንደ አንድ ሀገር ማሰብ ሼርድ የሆነ ቪዥን መቀበል ገብቷል አይደለም የነበሩትን ልዩነቶች ለማጥበብ በፖለቲካ ዲያሎግ አድርገህ ከዛ የህግ ተጠያቂነት አድርገህ ይሄ ነው የሚቀድመው ወይስ አንድ በፕሪቶሪያ ስምምነት ያለውን የተፈራረመውናል ወደ ምርጫ? እሱም የሆነው እንግዲህ በትግራይ ውስጥ በሚደረግ ምርጫ ለመሳተፍ ነው። ምርጫው ከመደረጉ በፊት ብዙ የሚሰሩ ስራዎች አሉ። ገብቷል አይደለም? አሁን በዚህ መሀል ላይ ይሄኛውን ካቋረጥከው በኋላ ልክ እንዳልከው እንዴት ነው የሚቀጥለው? መልካም አሁን ይሄንን ነው እኔ አሁን ኢትዮጵያ ውስጥ በዚህ በፖለቲካ ፍላጎቶችና ለኛ የፖለቲካ ሐሳቦች እንዲስማማ ብቻ አድርገን መክተፈን ተያይዘንበት አፍረንበታል። በየጋር አብረን ከኩያና ከወንድሞቻችን ጋር መታየት ማንችልበት ዘመን ላይ ያሳለፍ ከሰፈር ካብሮ አደግ ከሚሰራው ልጅ ጋር ለካ እዚህ ያህል ተራርቀናል እንዴ የቀኝ ገዢና የተገዢ አይነት የሚመስል መልኩ ውስጥ ነው የገባነው። ከዚህ ፍረት በመመለሰ ግን ይሄ ቅድም የነገርነው ሙያዊ ነገሮች በሙሉ ጭምር እንዴት ነው የኢትዮጵያን አሁን የቲፒኤልኤፍንና የማዕከላዊ መንግስትን የሚዳኙልን የሚለው ነገር የጠራ ሐሳብ ላይ ያደርሰናል። ጋሽ መሳይ እንደሚለው ፕሮፌሰር መሳይ እንደሚለው የዚህ ሀገር የፖለቲካ ጉስቁልና አንደኛው መነሻ የጠራው ነገር ወደ ኢትዮጵያ ህዝብ ስለማይደርስ ነው ማለት ነው። ቱ ቢሆንስ እውነቴን ነው የምነግርህ፣ በቅንነትም ነው የምነግርህ። የጠራው ሐሳብ የሚፈውሰን እና የሚያድነን ህልውናችን የሚያስቀጥለው የጠራው ሐሳብ ሆኖ ሳለ ግን ጥረታችን በከፊል ለመጠፋፋት ይመስላል። በዚህ ውስጥ አድቫንቴጅ የሚመጡ የፖለቲካ አካላቶች አሉ። ይሄ ነገር ስምምነት ነው። ዩናይትድ ኔሽን ቻርተር ላይ ሎ ኦፍ ትሪቲ ጄኔቫ ኮንቬንሽን ኦፍ 1962 አለ። እንደማንም ኮንቪክሽንና ስምምነቶች ሁሉ ስምምነቶችን ስትፈጽም አንዱ አካል እምቢ ቢልህ እሺ ካለ በኋላ በአደባባይ የለም ሁለቱም አካል መሀል ላይ ደግሞ ፌዝ ዳውት የሚያደርግ አርቲክል ቢኖራቸው የለም ሁለቱም አካላት ማቴሪያል እጥረት ቢገጥማቸው የለም አንደኛው ደግሞ ዲዞልቭ ቢያደርግ አሁን እንደ ቲፒኤልኤፍ የለም የማኒሲፓሉ ደግሞ አገንዘ ኢንተርናሽናል ሎ ቢሄድ የሚሉት ሁሉ ተደርድረዋል። ተግባባን። ስለዚህ አሁን ይሄንን ይዘው ወደ ኢትዮጵያ ጉዳዮች ላይ ስትመጣ አንደኛው አካል በኢትዮጵያ የምርጫ ቦርድ ተሰረዘ። ስለዚህ አንደኛው አካል ወይንም ደግሞ በሌላ አካል የመተካት ሂደት ውስጥ መገኘት ነበረብን። ኢንተርፕሪቴሽን አሁን ከዓለም አቀፉ ሁለት ከተስማማ በኋላ አሁን ቲፒኤልኤፍ አይደለም የሚል ኢንተርፕሪቴሽን መጥቷል። ኢንተርፕሪቴሽን ዶክመንትድ በሆነ ለዓለም አቀፍ በተበተነ ሰነድ ላይ የመቀየር አቅሙ ምን ያህል ነው? ሁሌም ኢንተርፕሪቴሽኖችን በተመለከተ ሳብጀክቲቭ ሆነ ለአንተ እንደሚመች መሞዘቅ አይደለም። ወደ ብዥታው ከጠራው ይልቅ ወደ ብዥታው መውሰድ አይደለም። እስካሁን ሳወራ የነበሩ ትሪቲዎች
የሚተገበሩበት መንገድ አለ። የሚተገበሩበት መንገድ ግን የተፈራራሚዎቹን እሺታ ስታገኝ ብቻ ነው። ፋሚሊ ለብቻ የምሞዝቀው የምከትፍበት ከሆነ ግን ያንተን ህልውና ባሳጣሁ ቁጥር እንደ ኒሚራና እንደ አኒ አይነት ኬዝ ውስጥ እየገባው 1972 ባሾዳ ትሪቲ ላይ እንደነበረው አይነት እንደዛ እንዳንገባ ሁልጊዜም ትሪቲዎች እንዴት መቀጠል ይቻላሉ? አንደኛው አካል በማዕከላዊ መንግስት ወይም ደግሞ በአገር ውስጥ ባለ የምርጫ ቦርድ ነው የተሰረዘው። የዚህ ኮንሲኩዌንስ እስከምን ድረስ ያደርሰናል? እሺ የአካል የለም ቢባል እንኳን ትሪቲው ህይወት ኖሮት እንዲቀጥልና ወደ ጦርነት ውስጥ እንዳንገባ የሚተካው አካልስ ማን ነው? እንደ ብዙ የሚተካው አካል የሚተካው ብቻ ሳይሆን ስምምነት ከተስማማ በኋላ ለምሳሌ እነዚህ ጠበንጃ ያነሱት ወይም ከመንግስት ጋር የተፋለሙት እንግዲህ የትግራይ ኃይሎች የምትላቸው በፓርላማው ውክልና የላቸው። ትክክል። ምንም የላቸው። ፓርላማ እኮ የጋራ ፓርላማ ክልሉ ራሱ የለም። ፓርላማ ፌዴሬሽን ምክር ቤት የለም። ተስማምተ ከመጣ በኋላ ፓርላማው አንድ ስምምነት ላይ እንግዲህ ተቀብሎ ካጸደቀ በኋላ በዚህ ላይ ይሄን እንደ አዲስ የመዝገብ የማውጣት ስልጣኑ እንዴት ታየዋል? ምንም ሴይ እዛ ፓርላማ ውስጥ ምንም ሴይ የለውም። ይሄ ኃይል አይደለም የዲሲዥን ሜኪንግ አካል አይደለም የረቂቁ ማውጣትም ምንም የለም። አውጥተ በዚህ ስምምነት ላይ ከጦርነት ከቆመ በኋላ አምጥተ እንደ አዲስ እመዘግባለሁ ስትለው ከኢንተርናሽናል ዓለም አቀፍ ህብረተሰብ ፊት የተፈራረምከው ሰነድና ይሄን የማስፈጸም ጉዳይ እንዴት ነው? ይሄን ነው የምነግርህ ነገር። አሁን ይሄ ምን መሰለህ እምነትህን አጠህበታል በትሪቲው ላይ ማለት ነው። በሙሉ ቅንነት ካልሰራ ኢንተርናሽናል ሎ ተግባራዊ መሆን እድሉ በአገሩ ህግ ውስጥ ከባድ ነው። ፋሚሊ ለምን ህግ የሚያስፈጽምለት የፖሊስ አካል የለም። ገባ ሊቀጣ የሚችለው በኢንተርናሽናል ዲፕሎማሲና በተፈጠሩ ሰብአዊ ጉስቁልናዎች ጭምር። አሁን የፓርላማው አካል ያልነበረን አካል የዲሲዥን ሜኪንግ አካል አይደለም ማለት ነው። ሶስት ቦዲዎች አሉት አይደል? የሌጅስሌቲቭ ኤክስኪዩቲቭ የምትለው የዲሲዥን ቦዲው አካል ካልሆነ ደግሞ ሲወሰንበት ዝም ብሎ የሚያካል አለ ማለት ነው። ፋሚሊ ለፓርላማ እውቅና የምንሰጠው ለምንድን ነው? ፓርላማዎች እንዲቀጥሉ የፓርላማ ታሪካዊ አመጣጥም ጭምር ከእንግሊዝ ውስጥ እኮ ስትመለከት ምንድን ነው ዘቦርዛ ሪቮሉሽን 1674 ላይ የነበረው ጭምር ስትመለከት ፓርላማ ኢሴንሱ ራሱ እኔንም አንተንም ሲስተማቲክ በሆነ በሞደርን ዲሞክራሲ ውስጥ ሊወክለን የሚችልን አካል መፍጠር ነው። ገባ በየቀኑ እንደ ግሪክ ዲሞክራሲ እየሄድን የፖለቲካ ውሳኔ አካል አንሆንም። ፓርላማው ካለ እኔንም አንተንም የሚወክሉ አካላት አሉ። ኦን ቢሃፍ ኦፍ ሚ ይፈርማል ይወስናል ማለት ነው። የፓርላማ ውስጥ ያልነበረው አካል ግን ኦልሬዲ ሌጋሊ በሆነ መልኩ ተገፍቷል ማለት ነው በዘመናዊ ፓርላማ አካላት ውስጥ። ስለዚህ ስትወስንበት አዎ እሺ እያለ ብቻ የሚቀበል ማለት ነው። ይሄ ደግሞ ላንድ ኦፍ ኢኒኳሊቲን ይፈጥራል። ዞሮ በእርግጥ አገሩ የኔ ነው የኔ ከሆነ ለምን ተወሰነብኝ የውሳኔው አካል ሰው ነው የሚለውን ከባድና ገፋፊ አካላትና ሪጂናል ቦዲዎች ሲፈጠሩ ደግሞ የመገንጠልን እንቅስቃሴ እንዲያረግ ይችላል። ስጋቴ ይሄ ነው። እስቲ እዚህ ላይ ያጠቃለን እንምጣና ቅድም ነሊፊኬሽን እንዳልነው ከስምምነቱ ላይ ነሊፊኬሽን ከፈጠርን በኋላ ወደ ነበረበት ኦርደሩን መመለስ ነው ከጦርነቱ በፊት ብለናል አይደለም? ሊያመጣ የሚችለው ነው ስንቀደው ወደ አርምድ በዚህ ኮንቴክስት ይመልሷል ወደ ጦርነት የመሄድ እድላችን ሰፋ ያደርጋል። ስለዚህ የፖለቲካልም ኢኮኖሚውም ሶሻሉም ከዓለም አቀፍ ሶፍት ፓወርም ከዲፕሎማሲም አንጻር በእንደዚህ አይነት መልኩ የሚሄድ ከሆነ ምን አይነት ተጽዕኖ በአገሪቷ ላይ ሊያመጣ ይችላል ወይ ኢንተርናሽናል ኮሚኒቲው እንዴት ይመለከተናል? የሪኪ ሲገር አሜሪካና ከሌሎች ሀገር ተሞክሮም ብታያይዘ የግድ ነው። አሁን ይሄን ሁሉ የምናይበት ምክንያት መሰል ለአንድ ቀጥተኛ ጥያቄ አይምሮን በሁሉም ኬዞች ውስጥ አስገብተ ካላየው እንደፈለገው ፖለቲክስን ከሚጠቀመው ሰው እየተሻለ አጥቶ አንድ የሚናገረው ነገር ነበር ሄንሪ ኪሲንገር ሪያሊዝም ስኩል ላይ ምንድነው የሀገረ መንግስቱ ለዓለም የሰላም መጎልበት የሚኖረው አስተዋጽኦ የዲፕሎማሲ ካርዱን የራሱ ያደርጋል። ኪሲንገር ሪስፖንሲቢሊቲ ኦፍ ዘ ስቴት ክራፍት የሚለው ጽሁፍ አለው። አይ ቲንክ ፒኤችዲ ቲሰስ እዛም ላይ ምንድነው መሰለ ማዕከላዊ መንግስት የሌለው ዓለም ላይ ነው የምትኖረው። የፖለቲካ ፍላጎቶች በጣም ተለዋዋጭ ናቸው። የዛሬ ህልውና ለነገ ቀጣይነት መትረፍ አለበት። ትውልድ መቀጠል ጭምር አለበት። ስለዚህ ለትሪቲዎች ታማኝ መሆን እኮ ከባርባሪክ ሎዎች ህግና የፖለቲካ ፍላጎቶች ውጪ መሆን ስለሆነ ሮማን ሎ የምትለው ማለት ነው ኢንተርናሽናል ሎ ላይ የመውጣት እድልህን ከፍ ያደርገዋል። ወይም ደግሞ የሰለጠነ ማህበረሰብ በምክንያት በአቅሉ ሊያስብ የሚችል ማህበረሰብ ለዓለም የሚኖረውን አበርክቶ በማየት የዲፕሎማሲ አቅምህን ከፍ እንድታደርግ እድል ይሰጣል።
ትሪቲዎችን እንደ ልብ የምትቀዳድልና ለትሪቲዎች በቅንነት የማትሰራ ከሆነ ፓክታ ሱታሴ ሩዋንዳ አጌንስት የምትሄድ ከሆነ ግን የዲፕሎማሲ መዘዙ አንተ ላይ ነው ሊዘንብ የሚችለው። ተግባባ። ሪስፖንሲቢሊቲ ኦፍ ስቴት ክራፍት የሚለው ኪሲንገር ላይ በጣም ፓሳይዝ አድርገህ ስታየው በኢትዮጵያ ኮንቴክስትም ጭምር ነው የምነግርህ። ለዓለም ሰላም መጎልበት አስተዋጽኦ ማድረግ የሀገረ መንግስቱና የሀገረ መንግስቱ መሪ የፖለቲካ ጥበብ ነው ነገር ገብቷል። ስለዚህ በዩናይትድ ኔሽን የተለያዩ ቻርተር ውስጥ ያለ ሀገር፣ በአፍሪካ ህብረት ምስረታ ውስጥ ያለ ሀገር፣ የረጅም የመንግስታዊ ስርዓት ታሪክ ባለቤት የሆነ ሀገርና ህዝብ የሚኖረው ለዓለም ሰላም መጎልበት ከፍ ያለ ጣራ እንጂ የኢትዮጵያን የኢኮኖሚና ድህነት ብቻ የሚያይ ሆኖ አታገኘው። ተግባባ። ስለዚህ እስከ ዛሬ አሁን ሁሉም ነገራችን እዚህ ላይ ፊክስድ ሆነ እንጂ በትግራይ ዋርና በትሪቲዎች ላይ ሰፊ ሆኑ የመልቲላተራል ኢፈርቶችን ኢትዮጵያ የዓለም ፖለቲክስ የዘመናዊና የስልጡናል ከባርባሪክ ሎ በጣም የራቀ እንዲሆን ስታደርግ የበኩሏን ስታደርግ ሰራዊቶቹን ስትልክ የነበረችው ሩዋንዳ፣ ኮሪያ ጭምር ስትልክ የነበረችው ሀገር ከሷም ሊጠበቅ የሚችል የትሪቲ አጠባበቅና አተገባበር ውስጥ መገኘት አለባት ነው ፋሚሊ የኔ ግምት። ኖት ቢኮዝ ቲፒኤልኤፍ ቀኑ አልፏል አላለፈም የሚለው ብቻ ሳይሆን ነው የምነግርህ ለሷ ታሪካዊ የዲፕሎማሲ ሂደቶች የሚመጥን የትሪቲ ዋጋንና ትግባሩን እና ጥበቃ ማከናወን የኢትዮጵያን ዲፕሎማሲ ከፍ ያደርገዋል ሲያደርገው እንደነበረው ሁሉ ማለት ነው። ኢትዮጵያ ለራሷ ሳትበላና የተለያዩ ነገሮች ሳይሆን ለአፍሪካ ሀገራትን መከራ በተጋርታ በዩናይትድ ኔሽን ቻርተር ጭምር ማለት ነው ሚሊተሪ ኢንተርቬንሽኖች ውስጥ ጣልቃ ስትገባ የነበረች ሀገር ነው። ይሄ የታላላቆቻችን ስራ ነው፣ ያኮራል አይደል እንዴ? ሀገራት ሲወድቁ ለመድረስ ጭምር ማለት ነው። ኖት ቢኮዝ ስለተረፋትም ጭምር አልነበረም። እንዲህ አይነት ትሪቲዎችን ከፍ አድርጋ ስትተገበር የነበረች ሀገር ነው የምነግርህ። አሁን በገባንበት በብዙ ታሪክ የራሱ መዋጫው የአክተሮቹ የቀጠናው የዓለም አቀፉ ችግሮች ውስጥም ጭምር ከነብዙ ጉዳት ትሪቲዎችን ተፈጻሚ ለማድረግ የምትተጋ አካል እና ሀገር ብትሆን ግን የዲፕሎማሲ ኮታውን ከፍ ያደርገዋል ነው ማለት። አዎ እንደዚህ አይነት ነገሮች እንግዲህ በጉድ ፌዝ በተለይ በቀናነትና የሀገርን ብሔራዊ ጥቅም ባስቀደመ መልኩ ማለት ሁሉንም ኢንክሉሲቭ በሆነ መልኩ የኢትዮጵያ ፖለቲካ ታውቃለህ የአሸናፊና የተሸናፊ የጠቅላይ ፖለቲካ ስለሆነ ጠቅላላ ታሪካችን ከዚህ ኢንክሉሲቭ በሆነ ሁኔታ ግን ይሄ ካልተሳካ በእንደዚህ መልኩ የሚቀጥል ከሆነ የፕሪቶሪያው ስምምነትም እንደምንለው ወደ ነሊፊኬሽን የሚገባ ከሆነ ኢትዮጵያ ተመልሳ ወደ ጥይት የእሳት ላንቃ ውስጥ የመመለስ እድል ይገጥማታል የሚል ስጋት ይኖራል። እኔ ምንድነው መስየው እንግዲህ ኦሬዲ ስጋት ውስጥ የኖሩ ህዝቦች ነው ባለፉት ጥቂት ዓመታት ምንድነው መሰለ ሁሉ ጊዜ ገንቢ ፖለቲክስ ገንቢ ገጽታ አለው በሰው ልጆች ታሪክ ውስጥ ከጥንት ግሪክ እስካሁን ዘመናዊ ህይወት ድረስ ማለት ነው። ያንን ገንቢ ሁኔታ አገር ውስጥ ስታጣው ድንጋጤ ከፍ ያለ ነው። ፖለቲክስ ዝም ብሎ የነጻ ፍላጎት ማስፈጸሚያ ፖለቲክስ የመገዳደያ ፖለቲክስ ብቻ መሰሪና ኋላ ቀርነት ማሳያ ሆኖ ስታየው ወይ ለአቅመ ጥናት መስክም የሚደርስ ነው ብለሃታ አንዳንዴ። ስለዚህ ሁሌም ስጋቶች አሉ። ስጋቶቻችንን የምንጽፈው በጸደው ሐሳብም ጭምር ኮንቴክስቹዋሊ አሁን ባለንበት የትሪቲ ሁኔታዎችም ጭምር የመሸናነፍና ይሄ ስቴት ኦፍ ኔቸር የምትለው አይነት ሁኔታዎች ውስጥ ሳይሆን ጭምር ነው የምነግርህ የትሪቲን አቅም በዓለም አቀፍም በኢትዮጵያ አቀፍም ጭምር ሊፈጥርልን የምንችለውን የፋታ ጊዜ ከግብ ያስገባ ሊሆን ይገባል ማለት ነው። ስለዚህ በጣም አይዲያሊስት የሆነ ነገሮችን ልንሞክር የሚገባበት ወቅት ነው። ፓወር ብቻ እንደማይበቃየ ነው። ኤትኒሲቲ ብቻ እንደማይበቃየ ነው። ሪሊጅን ብቻ እንደማይበቃ ጭምራየ ነው። ስለዚህ ለኖርሞች፣ ለመስተዳደሮች፣ ለትክክለኛ የፖለቲካ ሀሳቦች ታማኝ መሆን ገንቢና አገራችንን ከፍ የሚያደርግ ነው የሚለው ካልሆነ ግን የቀድሞ ጥርጣሬ እየበዛና እየሰፋ ይመጣል ማለት ነው። የጥርጣሬ ፖለቲካና አስፈላጊ መንገድ ልንጀምር እንችላለን። መነሳት አንድ ያለበት ጥያቄ ግን አለ። በዚህ በጣም እጅግ ዘግናኝና አውዳሚ ማለት ነው ታሪካችን ምናልባት ቁንጮ እልቂት ነው። በዚህ ውስጥ ከፍተኛ ሚና ከነበረው አንዱ ኢሳያስ አፈወርቂ ነው። ኢሳያስ አገዛዝ ነው። ይሄ አገዛዝ በፕሪቶሪያ ስምምነት ውስጥ አልተካተተም። ላለፉት 60 ዓመታትም በኢትዮጵያ ፖለቲካ ውስጥ እንደ ፈንታሌ ሚዲያ አሉታዊ ሚና የነበረው ኃይል ነው ብለን የምናምነው ግን ይሄን ሁሉ ሴቶችም ላይ በመድፈር በመዝረፍ ተሳትፏል፣ ግድያው ተሳትፏል። ግን
ምንም አካውንታቢሊቲ ተጠያቂነት በሌለው መልኩ ነው ከዚህ ጨዋታ ውስጥ የወጣውና ዓለም አቀፍ ኢንተርናሽናል ነው የምንለው እንደዚህ አይነት አክተሮች እንዴት ነው የሚዳኛቸው? አሁን ይሄ የቀጠናዊ ፖለቲካ ውስብስብ ብዙ እንደሚለው ውስብስብና ለመገመት የሚያስቸግር የፖለቲካ ሁኔታዎች ውስጥ ሰብአዊነትን በተመለከተ ወሰነ ግዛቶችን በተመለከተ የሚሊታራይዜሽን ፕሮጀክቶችን በተመለከተ የሀገር መቀጠልና መፍረስን በተመለከተ እንዴት ሊያያቸው ይችላል የሚለው ነው። አንደኛ ሁለት ሀገራት መሆናችን 1991 ጀምሮ የሚታወቅ ነው። ስለዚህ የሁለት ሀገራት ዲፕሎማሲ ነው ሊሰራ የሚችለው ግልጽና በማይጭበረበር ደረጃ እንሳለው እናስምርበትም ካለ ሁለት ሀገራት ነበር። በሁለት ሀገራት ዲፕሎማሲና እውቅና መሰረት ነው የምንሰጣጣው። ሁለት ሀገራት ነን ማለት ሴንሲቲቭ የሉዓላዊነት ጉዳዮች አሉብን ማለት ነው። ኤርትራ ከኢትዮጵያ ተገንጥላለች። ኢትዮጵያም የራሷ መንግስትና አስተዳደር አላት ነበራትም ጭምር ማለት። ስለዚህ ጉዳዮቻችንን በይፋ አንድ ኢንተርናሽናል ነው የምነግር ሉዓላዊነትን መሰረት አድርገን ነበር መቀጠል የነበረብን ፋሚሊ ወደ ነበርንበት መልካም ግንኙነት እንኳን መግባት አስፈላጊ ሆኖ የተገኘበት የዛሬ 8 ዓመት ጭምር ማለት። ከዚህ የኢንተርናሽናል ሎ መሰረታዊና የዲፕሎማሲ ጥበቦች ውጪ በወጣን ቁጥር ግን ምን ያህል ተጎጂ እንደሆነ ኢትዮጵያውያን የምናውቀው ገና ህሊናችን ውስጥ ረጅም ዓመታት የሚያስለቅሰን ሁኔታ ነው የተፈጠረው። ሁሌም ህግና ቀመሩን በሰዓትከው ቁጥር አንሰርቲኒቲ ከፍ እያለ ነው የሚመጣው ፋሚሊ ስህተቶችን ከፍ እያለ ነው የለም እኔ መሄድ አለብኝ እሳቸው ጋር ምናምን ባልክ ቁጥር የምትፈጥረው ከባድ ስህተቶችን ጭምር በጣም ተግባራዊ በሆነ መልኩ አዲስ ወጣት የነበረ የኢትዮጵያ መንግስት የዛሬ 7-8 ዓመትና ረጅም ዓመት በሴራ ውስጥ የኖረ የኤርትራ መንግስት እኩል ነገሮችን ገምደው መሄድ ይችላሉ ብትለኝ የማልቀበለው ነው። በእኛ በኩል የስርዓት ለውጥ ላይ ነበር ነው ያኔ ታስታውሳለህ። ቅንነቱም ነበር ስለ እውነቱ ነው የምነግር የራሴን ስሜት ብቻ ይሄ ነገር ኢንድ እንዲያደርግ ቅንነቱ ነበር የኛ መንግስትን ጭምር ነው የምነግር። ግን ብዙ ጉዝጓዞች ውስጥ ገብቶ የጠበቀው መንግስት መልሶ ሀርም የማድረግና ዳግመኛ ወደ ጥርጣሬ ውስጥ እንድንወድቅ ማድረጉ ለተማረበት ትልቅ ነገር ነው። ለምን ዓለም ላይ እርግጥ ፖለቲክስ እንዴት ሊሰራ እንደሚችል በተለይ ቀጠና ተኮር ጉዳዮቻችን እንዴት ሊሰራ እንደሚችል በፈለገ መልኩ ብቻ ቦርደሮችን ከፍተን እንደ ልብ ወዲያ ወዲህ እንላለን እና አበባና ዘንባባ ብቻ እንይዛለን እንደማይበል ጭምር ዘኒው ሊደርሺፕ የሚያውቀው ይመስለኛል እስካሁን ድረስ ባለው ይሄ ነው። በተረፈ መልካም ስምና ቀደም የኬሲንገርን ጭምር ልንገርህ አይደል የዓለም የፖለቲካ ስርዓት የተሻለ እንዲሆን የተጋው የኢትዮጵያ መንግስት እንጂ የኤርትራ መንግስት አልነበረም በታሪካችን ጭምር አፓንቲን ዘፕረዘንት ነው። ስለዚህ ዓለም እንዴት ያየዋል? ሮኪ ስቴት ካለው እኮ ረጅም ዓመታት ሆኖታል ፋሚሊ። ስለዚህ እኩል አገራት ሉዓላዊነታቸው እኩል ቢሆንም ቅሉ ነው የምነግርህ አበርክቶታችን እኩል ነበረ በአያቶችም በአባቶችም በከፍ ባሉትም የኛው ወንድሞችም ጭምር ሆኖ በዚህ በፕሬዘንት ጄኔሬሽን እኩል አይደለም። ለብዙ ዲፕሎማሲ ጥረቶች ክፍት የነበረ ሲሰራም የነበረ በጸረ ሽብር ተጋድሎ ውስጥ ትልቅ ንቁ ተሳትፎ የነበረ የኢትዮጵያ መንግስት ነው። ደስ ባለው የሽብር ጥቃቱ ሲሳተፍ የነበረው ደግሞ ህሊና ያለው ኖት ኤርትራዊ ስለሆነ ስላልሆንኩ ጭምር ብቻ አይደለም የነበረበት ቦታ ላይ ነበር። ስለዚህ እኩል እንታያለን ማለት የሚከብድ ነው ፋሚሊ። እንደዚህ አይነት ኢንተርፕሪቴሽን ከተጠያቂነት ነው አክቹአሊ እኩልማ ጫማችን እኩል አይደለም። ኢንተርናሽናል ኮንትሪቢዩሽናችን እኩል አይደለም። ሳያስ እንኳን ለዓለምም ለሀገሩ የበቃ ሰው አይደለም። ለማንኛውም አድማጮቻችን ከመምህር ኢዮብ ጋር የነበረን ውይይት ይሄ ነው። በተለይ ትሪቲን ስምምነትን ከዓለም አቀፍ ህግ አንጻርና በተቻለ መጠን ወደ ሀገር ውስጥም ለማውረድ ሞክረናል። የዛሬ ፕሮግራማችን በዚህ መልኩ ይጠናቀቃል። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌ ሚዲያም ከማገዝ አትቆጠቡ። አንዱ እገዛ ምንድነው? ሼር ላይክ ማድረግ ነው። ለብዙ ሰው ተደራሽ እንዲሆን ነው። እንደ ጌታ ፍቃድ እንቀጥላለን። ሰላም ዋሉ። ቻው።